ያልሽው ይሄንን ነው? አባዬ ተዋውቀው ፍቅረኛዬ ነው፣ ቃዲስ ይባላል። እና ደግሞ ረጅም ጊዜያችን ስናወራ አንተ ራስን ማግኘት በጣም ነበር የሚፈልገው። ቃዲስ ነች? ቃዲስ እንዲህ እንኳን ደህና መጣ ቃዲስ። ምንድን ነው አባዬ? ይረጋጉ። የቢ አባት ምንድን ነው? የቢ ስፈልግ ነበር። እንኳን ቤቴ ድረስ መጣ። ምንድን ነው የቢ አባት? አባዬ ያውቁኛል እንዴ? ቃዲስዬ ኧረ ወይኔ ጉዴ ፈላ። ሌላ ትኩሳት አሉ። ምን ጉድ ነው ቃዲስ ማለት ነው። እኔ እኮ ገና ስትቅለበለብ ፈርቼ ነበር። ገና ሲመጣ ከገዜ ጀምሮ ገና ፊት ክንሳየው ጀምሬ ፈርቼ ነበር። ምክንያቱም ቀልቀል ያለ አስመሳይ ነገር ነው የሚመስለው እና ፊቱ ራሱ ያስመሳይ ነው። ወይስ ደረጀ ፕራንክ ልታረገው ነው? አማችህን ፈሪ ነው ወይስ ጀግና አይደለም? ምናምን ፈሪ ነው ወይስ ምንድን ነው የሚለው ግራ ገባን እኮ እኛ። እኔ ግን ማለት ያስጠላል። ልጁ ሲመጣ ገና ያስጠላል። ቅጭቅጭ ያለ ነው። ዝም ያለ አይደለም። አክስቴ፣ እናቴ፣ እንትና ገዜን ራሱ ጊዜ ጥሎት ነው እንጂ ትልቅ ሰው ነው። እውነት እኔ ምሻ አምሬ ብታይ ካንተ እኩል ነን በእግዚአብሔር ፊት። ሰው ሁሉ እኩል ነው። ጋዝ ምንድን ነው የሚያቅለበልብ? ረጋ አትልም እንዳለ የፍራንክም ቢሆን እንደው ለእንትኑ ረጋ አማጭቅ። እኔ ግን ወደ የፈራሁት ድሮ ዳጣን የጠላት ሰውዬ ይሆን? እሱንም ማለት ሊያውቁት ይችላሉ። አጎታቸው እንደሆነ ይነግራቸዋል መቼስ። ግን ወይ ለዛ ተባባሪ ሆኖ የጣለው ሰው ልጅ ይሆን እንዴ? ቃዲስ ስሙ ግን በጣም የሚያምረው አዲስ ቢሆንም ስሙ ያምራል። የሆነ መዝሙር ነው የሚያስታውሰው ቃዲስን ታላቁን በረሃ የሚለውን እና ምን ጉድ ነው። አክስቲቱ ግን ጠርጥራለች መሰለኝ እንደዚህ እጅ ላስታጥብ ምናምን ብሎ ጎንበስ ቀና ሲል ምንድነው ማነህ ቤት አለ ወይ መኪና አለ ወይ ታስተዳድራታለህ ሁሉንም ነገር ለሷ እነግራታለሁ ብሎ ዘጋ። ቀለኛ ስለሆነች ነው ምናምን አለችው ማርታ። ችግር የለውም እናቴ እርሰው ይቅደም ስታፍረላ። ምን ጉድ ነው ቅጭቅጭ ያለ ወንድ ሙትቻ። የገዛ አባባል ግን የተመቻቸው አብዬ ያንን ምንድነው ለስላሳ ሰይጣን ነው ለዘብ ያለው ሰይጣን ነው ያለው እንትናን አርጁንን እሱን ይዛብን ከምትመጣ ይሄንን ይዛ መጣች። ከየት አገኘችው? አሳብዷት እኮ ግማሽ ፓርቷ ራቁቷን ይላል ጊዜ ማለት እንዴት እንደሚያስገኝ እና እንግዲህ ያው በጣም ደስ ይላል። እኛ ደግሞ ደህና መጣሽ ምናምን ብለን ናታንም ተገላገለ ብለን ነበረ። ሌላው ደስ የሚለው ፓርት ግን ናታን ፍቅሩን ተናገረ፣ እንደሚወዳት ደረጀ አባቷን እና የእሷን ግንኙነት የደረጀ የናታንና የዳጣን ግንኙነት አወቀ። ያው ግን ፈተናዎችን ብዙ ከባድ ጥያቄዎችን ጠይቆታል። ምክንያቱም ያው ልጁ እስከሆነች ድረስ እንዴት ነው ናታን ደግሞ እንደዚህ አይነት ልጅ አይደለም ልትጠቀምባት ነው ወይ ምናምን እንደ ሌሎች ወንዶች እንደ ዘር የዘመኖች ወንዶች ምናምን ሲለው አይኔ አይደለም ምን የዘመኑ ነገር አይነካካኝም ማለት ነው። እኔ የዘመኑ ነገር የሚነካኝ ሰው አይደለሁም። እንደዛ ለማለት ሳይሆን እኔ ገና ያንተ ልጅ መሆኑን ሳታውቅ ጀምሬ ነው የወደድኳት። ከዛ በኋላ ደግሞ በቃ በጣም እየወደድኳት መጣሁ። ዳጣ እኮ ለአንተ የምትገባ ሴት አይደለችም። አንተ ዝም ያልክን እሷ ቀጭቃዣ ናት ምናምን ሲለው አይኔ ነፃነቷን ወደዋለሁ አለው። እንግዲህ ያው ሌላ ቀን እንዲያወሩበት እንትን ብሎታል ቦታ ነግሮታል። ግን ደግሞ ግንኙነታቸውን የጠላው አይመስለኝም። ምክንያቱም ናታን
አለ ልጁ ቢያገባለት ደረጃ በጣም ደስ ይላል። ማነው አብዬልን እንዲያገባት ደስ ይለው ነበር እና ዞሮ ደረጃ ተቀብሏቸዋል። ኦልሞስት ተቀብሏቸዋል። ጠያቂዎች እንዲጠይቃቸው ተቀብሏቸዋል ዛሬ እና ሌላው እንግዲህ አክስቲቱ ጸበል ትሄድ እየተባለች ነው። ታማ እንዴት ግን ታማ ጸበል ትሄድ እየተባለች ነው መሄድ ያለባት። ጤነኛ አይደለችም እያለቻት ነው። ጤነኛማ ጤነኛ ናት፣ ሙሉ ጤነኛ ናት። ለአንቺ ብላ ነው እንጂ ማርትዬ ለአንቺ ብላ ነበረ። ግን አንቺ በቃ ምሰሚ ጉድ አይደለሽም። ምክንያቱም በቃ መጠርጠራችን ለዛ ነው። በዙሪያሽ ያሉት ሰዎች ብዙ ነገር ይሉሻል፣ ግን ማጠረጥር ነው እሱን ወይ በደንብ ባትጋፈጪው። ደረጃውን ይህን ነገር በስቃይ አለፍክሽ። ምንድን ነው የምትሆኑ? እስከ መቼ ነው ደብቀህ የምትቀረው? የምር እውነቱን ማወቅ አለባት እሷ። እንደ በቤቷ ባዳ ሆና ነየ ቪዲዮሽን አላጠፋሁትም ሲላት ደንግጣ ሄደች ልታወራት የነበረው እንዴ ለነ ቪዲዮውን። እሷ ግን ቪዲዮውን ቢፖስት ራሱ ብትናገር ምንም ችግር የለም። ደረጃ መናገር አለበት። ለጊዜው አለፍ ብዙ አመታቶች ነበሩ። ልጁ ራሱ ከተወለደ ስንት ዘመን ሞላ እንዴ? ተናገር። ለሴትዮዋን ግራ አታጋባት እንዴ! ምንድን ነው የወረጣው ተዛዝነው ማታ እንዴ? ትናገርም ድሮ ካገደው ስትወጣ መናገሩ አይቀርም። ወንዱ ልጅ አንተ ነው፣ ሴቱም ያንተ ናት። ቀስ አድርገህ መናገር ነው። ምንም ማድረግ አትችልም። ከተፈጠረ ተፈጠረ፣ ባልተፈጠረ ነበረ እንጂ እንግዲህ የባስ ሌላ ጣጣ እየጨመርክ እየመጣህ ነው። በጣም ብዙ ነገር ማለት ነው። እና እህቷን ታሰቃያለህ። በላዩ ላይ 2 መውለድ ሳይቀር ሳያንስ መናገር አለብህ። እንዲህ ሁሉም ሰው ማወቅ አለበት። ጉድ አንድ ሰሞን እንዲህ እስከ መቼ ታምታችሁ ትኖራላችሁ? ተናገር ደረጀ። እንትናን አታሰቃያት። ማርታን አታሰቃያት። የብር ማሪኝ የምትይበት ጊዜ ምን ብለሽ ነበር? የምትይበት ጊዜ ይመጣል እያለቻት ነበር። እሺ ተናገሬ በምን ብላ ትናገር? ያው እንግዲህ ምንም ብዙ ዋጋ ከፍላለች። እንግዲህ ለእሷ ስትል ምንም ማድረግ አይቻልም። አልሰማ ካለች አልሰማም ነው። ምንም ማለት የምነቃ ጉድ አይደለችም። ማለት በትዳሬ ሰው ይቀናብኛል፣ ትንሽ ሰላምዬ የልጇን አባት አልናገርም ብላ ሲሪየስ እኮ ቀጥታ ነው የልጅ አባት አልናገርም ካለች ከእነሱ የምትደብቀው ነገር ቢኖር ምንም የለም። ያ ማለት ከደረጀ እንዳረገዘች በቃ ከሱ ነው ያረገሽው ብሎ ፍትት አድርጎ አንድ ጊዜ ጠይቃት እሷም ልትናገር ትችላለች። ይህ ሰው ማቃለች እንግዲህ በዚህ ብቻ በጣም ከባድ ነው። ያስጠላል። በዛሬው ፓርቲ ሰውየው ሙቶ እንዳናለቅስ እንጂ በእጁ ሰው እንዳይጠፋ ደረጀ ነው ወይስ ምንድን ነው? ምን ጉድ ነው የምር? ደረጀ ግን ተው ሌላ ብዙ ጣጣ አለብን፣ ብዙ ነገር አለብን። ጋዲስ